እባክህ ዲያቆን ዘቤ አንድ ለመንገድ ካልገባህ ብሎ አንድ ለመንገድ በፍጹም አለቅም ላይ አንድ መዝሙር አንዴ እዚህ ደግሞ ሌላ አጋጣሚ ያለኝ እሱ ላናነሳውም ግን እንትንን ዘምር ነበር። ንኢ ማርያም ንኢ ድንግል ሆይ ንኢ ያኔ ሳትባህር ቶንዳላይ ሁለት አጋጣሚዎች አሉኝ። አንዱ ገና ያኔ 87 አካባቢ ነው። ቀሚሴን ለብሼ በከተማ ሄድ የነበርኩ ወጣት ነው የነበርኩ። ይሄ እንደዚህ ማስተምርበት ይሄ ጥቁሩን ቀሚስ ያጋጣሚ የካ ሚካኤል እራት እንዳያመልጠኝ ካስተማርኩ በኋላ ሁሌ መሮጥ ነው ኮሌጅ። ያውም ገና ፍሬሽማን ነኝ። እዚህ እራት ካመለጠኝ ያመለጠኝ ነው በቃ። ከዛ ጥናት አለ ካፌ ነው ምን በላው እና ሻንጣለች ሶስት ከትና ቀሚሴን ሮጥና ሄድና ታክሲ ጋር ሄዳለሁ። ደግሞ ወጣቱ አያስሄደኝም። በትንሹ 100 200 ወጣት እስከ ታክሲ ይሄዳል እና ወጣና ያችን ታክሲ ግፊያ ነው። እንደዛሬ ሰልፍ የለም። እንደውም አንድ ቀዳሜ ጸጋ ቀንዲል ላይ ኢንተርቪው አድርጎኝ እዛ ላይ ተናገር ያለው አንድ ቀን ከዚህ ወርጄ እዛ ስደርስ ከነ ቀሚሴ ሰዓት ረፍዶብኝ ቶሎ ሊሄድ ታክሲ ጋር ያ እንደሚጋፋው እየተጋፋው ምገባው ሰውዬ የሚጋፉ ሰዎች በር ለቀቁልኝ ግባ። ከዛን ቀን ጀምሮ ቀሚሴን ለብሼ ገቢና እየገባው እሄዳለሁ። አንድ ቀን ታክሲ እስኪመጣ ሚኒባስ ስጠብቅ እዛ ወደዚህ ወደ ቀኙ ላይ ድራፍት ቤት ነበር። አሁን አለ እሱ ድራፍት ቤት ነው ይሄ እንትሉ አጥፍቶት ይሁን ድራፍት ቤት ነበር እና አንድ ሰውዬ ከዛ ድብል ብሎ ወጥቷል። እኔ ቀሚሴን ለብሼ ታክሲ እጠብቃለሁ። እኔ አልጠጣም፣ እኔ መጠጥ አልጠጣም፣ ስለዚህ አልጠጣም። ከዛ በፍጹም አለ እሺ በቃ ሌላ ቀን ጋብዘኝ፣ አሁን ታክሲ ይዤ ልሄድ ነው እና ይሄ አለ። ሶስተኛው ሊጨምር መሸባቸው ከዚህ ስንወጣ እኔ አሁን ይኑሩ አይኑሩ አላውቅም። እንዲህ እየወረድን ስንሄድ ማአት ሰው ነው የሚከተለኝ፣ ወጣቱ ይከተላል እና አንድ ልጅ ፀጉሩ ጨብራራ ነው፣ ጆሮ ላይ ሎቴ አድርጓል። ይሄን ድንገት ኢንተርቪው ላይ ሲያነሳው ሰምታችሁ ይሆናል። የካ ሚካኤል ነው ያጋጣሚ። እዛ መሀሉ ላይ ስደርስ ከጓደኞቹ ጋር እንደ ሰላም እለዋለሁ እንጂ ሰላም እለዋለሁ ምናምን እያለ ይመጣል። እነሱ ደነገጡ። ከዛ ናልኩት መጣና እንትን አለኝ ፍሬንድ አለኝ። ቀሚሴን ለብሻለሁ። እኔ የዛን ጊዜ እድሜን ብዙ ሰው አያውቀው ስንት እንደሆነ አሁን መናገርም አልፈልግም። ምክንያቱም ሁሉም ሰው ትልቅ ነው የሚያደርገኝ የዛን ጊዜም ጀምሮ ማለት ነው። ከዛ ፍሬንድ ምናምን አልናመጣ ይሄ ፍሬንድ አልኩና ጨበጥኩት። አቦ ትምህርትሽ አለኝ ማለት ነው። አንቺ እያለ አቦ ትምህርትሽ ደግሞ ትዘምሪያለሽ ሲጥም ደግሞ መዝሙርሽ አለኝ። ከዛ እነሱ ጓደኞቹ ተጨንቀዋል። በቃ አያዩም እንዲህ ብለው በቃ ወይኔ ብለዋል። በቃ እኔ አይቻቸዋለሁ ሁሉንም። ከዛ በኋላ አወራሁትና እና አሁን እኮ እነዛ ጓደኞች ናቸው። አዎ ሄጄ ሰላም ልበለው ስል እኮ ሰላም እንዴት ትላለህ ምናምን ብለው እኔ ዛሬ ነው የመጣሁት በቃ ምናምን አለኝ ማለት ነው። ሳምንትም እንዳቀራል በቃ እንዳትቀራል። ከዛ በሶስተኛው ሳምንት ላይ ፀጉሩን ተቆርጧል። የጆሮ ሎቲ የለም። መጥቶ እንደዚህ መምህር ዘበነ ምናምን ብሎ ሰላም አለኝ። አወኩት። ባለፈው አንድ ከሶስት ያለፈው ሮብ እንደዚህ መተ ሰላም ያልከኝ ነው ስለው አዎ ምናምን አለና በቃ አፍሮ ማለት ነው። በልበል በቤቱ ይትከለብዬ እነዚህ የካ ሚካኤል በዚህ ቁልቁለት ላይ እና እዛች መጠጥ ቤት ዋጋ ያሉኝ ትዝታዎች ናቸው። እና ከዛ በኋላ የትም ደብር ሲሄድ ቀሚሴን ለብሼ ነው። ማንም የሚሳለፍ አሁን እኮ ሰልፍ የመጣው እኮ በቅርብ ነው የታክሲ ያኔ ግፊያ ነበር። ተጋፍተር የምትገባው ግፊያ ቀረልኝ። በሰዓቴም ራት ደርሳለሁ። ያችን ራቴን በልቼ ጥናቴን አጥንቼ ጠዋት ደግሞ ላስተምር እችላለሁ። ማታ ደግሞ ሰባቱንም ቀን ስለሆነ እሄዳለሁ። ነይ ማርያም ነይ ድንግል ሆይ ነይ ያኔ ሳትባህር ከቶ እንዳላይ በተራራማ በኤፍሬም አገር እንግዳ የሆን ለኤልሳቤጥ በክብር ነይልኝ ወደኔ ነይልኝ ወደኔ ካንቺ ጋር ልኑር ነይ ማርያም ነይ ድንግል ሆይ ነይ ያኔ ሳትባህር ከቶ እንዳላይ ነይ
ማርያም ነይ ነይ ድንግል ሆይ ያኔ ሳትባህር ከቶንዳ ላይ ዓለም ከብዳብን ተጨንቅ ያለው ሐዘን በስቶብን ብቸኛ ሆኛለው። ኧረ ነይ ድንግል ሆይ ኧረ ነይ ድንግል ሆይ ጠራሻለሁ ንኢ ንኢ ማርያም ንኢ ንኢ ድንግል ሆይ ያኔ ሳትባህር ከቶንዳ ላይ ነይ ነይ ማርያም ነይ ነይ ድንግል ሆይ ያኔ ሳትባህር ከቶንዳ ላይ ጥበቡ አንቺ ነሽ ለሲሎንዲስ ነይ ብሎ የሚጠራ ሱላማጢስ አትጥሊ ድንግል ሆይ አትጥሊ ድንግል ሆይ እጅሽ ልዳሰስ ንኢ ንኢ ማርያም ንኢ ንኢ ድንግል ሆይ ያኔ ሳትባህር ከቶንዳ ላይ ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያኔ ሳትባህር ከቶንዳ ላይ ድንግል ቀርባለች ጩኸቴን ሰምታ የኃጢአቴ ገመድ እስሩ ተፈታ። አክብራታለሁ አክብራታለሁ ልጇ በእልልታ ንኢ ንኢ ማርያም ንኢ ንኢ ድንግል ሆይ ንኢ ንኢ ያኔ ሳትባህር ከቶንዳ ላይ ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ያኔ ሳትባህር ከቶንዳ ላይ የእነሱ አምላክ ኢትዮጵያ እየመጣ ይማጸናል። ኢትዮጵያ ሕዝብ ትንሽ አይገርምም? ትንሽ አይገርምም? ኢትዮጵያ ትልቅ ነገር እኮ ነው። ስሙ ትልቅ ነገር እኮ ነው ወገኖቼ። እኛ ጋር ስለሆነ ዝም ብለን እንዳናየው በመጽሐፍ ቅዱስ ላይ ለመጀመሪያ የተጻፈ ስም ነው። የኛ አምላክ በሶስቱ ሕግጋት በሕገ ልቡና፣ በሕገ ኦሪት፣ በሕገ ወንጌል እግዚአብሔርን ያመለከች አገር፣ ለእግዚአብሔር ብቻ የሰገደች፣ ለእግዚአብሔር ብቻ የተንበረከከች፣ የግሪክ አማልክት አምላክ የተባሉ የሚማጸኑት፣ ሮማውያን የተባሉ ከንቱ አማልክት የሚከተሉ ያንተ አባቶች ቅድመ አያቶች ያንቺ የጥንት ወገኖችሽ የዘር ማንዘራችን ከላይ ጀምሮ ሲመጣ የነበረው ከንቱ አማልክትን የማያመልክ ለሰማይ የማይንበረከክ ለምድር የማይሰግድ ለተራራ ለወንዝ ለዛፎች የማይንበረከክ በኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ ከኔ በስተቀር ሌላ አምላክ የለም ብሎ እንደተናገረ እግዚአብሔር አንዱን እግዚአብሔር ያመለከች ነች ኢትዮጵያ። አንዱን እግዚአብሔር የሚያመልክ ሕዝብ ነው ይህ ሕዝብ። ክብርና ምስጋና ለእግዚአብሔር ይድረሰው። ለዚህ ነው የእግዚአብሔር ቃል ሁልጊዜ የሚነግረን መኑ ይመስለከ እምነ አማልክት እግዚኦ፣ አንተ ሰማይን የዘረጋህ ምድርን የመሰረት ማን ነው የሚመስልህ? የሚመስልህ የለም። አንድ ብርጭቆ ውሃ ማምጣት የሚችል የለም ከእግዚአብሔር ውጪ። የኔና የናንተ አምላክ እግዚአብሔር ግን ሰማይን በዛ ያለ ምሰሶ ምድርን በኋላ እያለ ካስማ አጽንቶ ይኸውን የምንተነፍሰውን ሁሉ አየር የሰጠን ስሙ እግዚአብሔር ነው። ምስጉን ይሁን ለዘላለም። እግዚአብሔር ግሩም ነው። እግዚአብሔር ስራው ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንዲህ በሉት ይላል ልበ አምላክ ዳዊት። ምን በሉት አለ? ግሩም ግብርከ። እግዚአብሔር ሆይ ስራህ ግሩም ነው በሉት ይላል። ስራህ ግሩም። እግዚአብሔር እናመሰግነዋለን። ግሩም እግዚአብሔር። 22ቱን አሌፋት ታውቋቸዋላችሁ? 22ቱን አሌፋት ስትጸልዩ ታገኟቸዋላችሁ። መዝሙር 118 ላይ ሰቆቃወ ኤርምያስ ላይ ጊሜል የሚል ከ22ቱ አሌፋት አንዱ ጊሜል ነው። 22ቱ አሌፋት አዳም በገነት ውስጥ የሚጸልየው ነበር። ከገነት ሲወጣ ሲበድል ጥፍት አሉ 22ቱ። ከዛ በማጊዜ ነው እንደገና የተገለጹት። በጸፍጸፈ ሰማይ በሄኖስ ጊዜ ነው የተገለጹት 22ቱ አሌፋት። 22ቱ አሌፋት ትርጉማቸው ድንቅ ነው። አሌፍ ይላል የመጀመሪያው። አሌፍ ማለት አሐዱ እግዚአብሔር ነው።
ቀጥሎ ቤት ይላል። ቤት ብሂል ባኢል እግዚአብሔር ይላል። ጊሜል ላይ ስትደርሱ ጊሜል ብሂል ግሩም እግዚአብሔር ይላል። ግሩም እግዚአብሔር ምስጋና ይገባዋል። አሌፍ አሃዱ እግዚአብሔር። ስንት እግዚአብሔር? ስንት እግዚአብሔር? ስንት እግዚአብሔር? ስንት እግዚአብሔር ነው ያላችሁ? እንደ ግሪኮቹ ልታበዙ ነው እንዴ? ስንት እግዚአብሔር? ስሙ የተመሰገነ ይሁን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምንድን ነው የሚለው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የመጀመሪያ የመጽሐፍ ቅዱስ አረፍተ ነገር ሲጀምር ምንድን ነው የሚለው? በቀዳሚ ገብረ እግዚአብሔር ሰማይን ወምድረ ይላል በግዕዙ። በአማርኛው ደግሞ በመጀመሪያ እግዚአብሔር ምንና ምንም ፈጠረ፣ ሰማይና ምድርን። በእንግሊዘኛው in the beginning God created the heavens and the earth ይላል። አንድ ሳይንቲስት አንድ እግዚአብሔርን የማያውቅ የነበር አንድ ሰው there is no God ብሎ ይጽፍና ኖን ይሰርዝና ይጽፍባትና there is a God ይላል። ይሄ ሰውዬ መጽሐፉ በዩኒቨርሲቲ ውስጥ እኮ እግዚአብሔር የለም የሚል ብዙ መጽሐፍ የጻፈ ነው የሱ ጽሁፍ። መጨረሻ ግን ምን አለ? there is no God አለና ኖን ስርዝ አደረገና አለና there is God። በፊት እግዚአብሔር የለም ነበር የሚለው፣ አሁን ብሎ ጻፈ እግዚአብሔር አለ አለና ጻፈ። ክብርና ምስጋና ለእግዚአብሔር ይድረሰው። ያሳምናል እግዚአብሔር። የኛም ሰው ባይሆን ባለበት ቦታ እግዚአብሔርን ካመነ። ታዲያ ሳይንቲስቶች ምን አሉ መሰላችሁ? እና አንቶኒ ፍሊው፣ እነዚህ አንቶኒ ፍሊው መጽሐፍ ነው አሁን ያልኳችሁ ካነበባችሁት። ሌሎቹ ምን አሉ መሰላችሁ? የነሱን ንግግር ልንገራችሁ ምን እንዳሉ። ከኔ ቀጥላችሁ ተናገሩ። ለፍተን ሌሎቻችሁ አትፈልጉም? ምንድነው ያሉት? ዘፍጥረት ምዕራፍ 1 ቁጥር 1 ላይ ደረስን። ንገሩኛ። ለፍተው ይደረሱ። ዘፍጥረት ምዕራፍ 1 ቁጥር ስንት ላይ ደረሱ? ምክንያቱም ሳይንስ ማለት ስፔስ ታይም እና ማተር ነው፣ ወይ ማተር። ሳይንስ ስፔስ ታይም እና ማተር ላይ ነው። ይህንን የተማራችሁ ሰዎች ሁሉ ፊደል የቆጠራችሁ ታውቁታላችሁ። ስለዚህ አለ የነዚህ ሰዎች አስተሳሰብ ለፍተን ዘፍጥረት 1 ቁጥር 1 ላይ ደረስን ማለት in the beginning የሚለው በቀዳሚ የሚለው በመጀመሪያ የሚለው in the beginning የሚለው ታይም ነው። God created the heavens የሚለውን ሰማይ የሚለው ስፔስ ነው። ወምድረ የሚለው ምንድን ነው? መሬት ነው፣ ማተር ነው። ስለዚህ እግዚአብሔር ገና ሲጀምር የሚነግርህ አንደኛ ፈጣሪ እኔ ነኝ ነው የሚለው። ክብርና ምስጋና ይግባው ለስሙ። ማን ነው ፈጣሪ? እግዚአብሔር። ስሙ የተመሰገነ ይሁንልን። ከዛ ምን ይላል? ሰማይና ምድርን ፈጠርኩ ይላል። ይነግርሃል። ከሱ ውጪ ፈጣሪ የለም። ማንም ደግሞ እኔ ፈጣሪ ነኝ ብሎ የጻፈ ማንም የለም። የሞከረ ሰይጣን ነበር፣ ወደቀ። ማግኒፊሸንት ነኝ ሲል የነበረው ውብ ነኝ ሲል የነበረው ሉሲፈር ወደቀ። አሁን የሱን ትምህርት ኒው ኤጅ ሙቭመንት ብሎ አምጥተውታል። ሰይጣን መሆን ማለት ነው። እሱ አላወቀው። ይሄ እግዚአብሔር ተናገረ። ለአብርሃም እንዲህ አለው፣ አብርሃም እኔ ወደማሳይ ምድር ሂድ አለው። አብርሃም በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ያለ ቃል ነው። ቅድም እንዳልኳችሁ በግሪክ ፈጣሪ የሚለው ራሱ ቃሉ ስላልነበር ቴዎስ ይላል። ጋድ ለማለት እግዚአብሔር ለማለት ቴዎስ አለ። ኋላ ላይ ነው ቋንቋው እየዳበረ የመጣው እንጂ ከሰማይ ምንም የለም በቃ የሚል እዚሁ ነው ያሉት አማልክቶቻችን የሚል ትምህርት ነው ያላቸው። ስለዚህ እነሱ ይሄንን ጂኒኦሎጂ ስለሚሉት የእንግሊዘኛው ኦሪት ዘፍጥረት የምንለው ወደ ምን ስሙ መጣ? the book of ጄኔሲስ ወደሚል መጣ። ጄኔሲስ ጂኒኦሎጂ ማለት ነው። ለኔና ለናንተ ግን ኦሪት ዘፍጥረት የሚለው ወደ ቀጥታ እንግሊዘኛ ትርጉም ብንመልሰው the book of ጄኔሲስ ሳይሆን ወይም the book of generation ሳይሆን the book of genealogy ሳይሆን ወዴት ነው ቀጥታ የምንወስደው? the book of creation። ስለዚህ በእኛ ግዕዙ ኦሪት ዘፍጥረት የሚለው ለዛ ነው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 የነቢያትን የሐዋርያት የሊቃውንትን ጉባኤ ባረከ፣ እኔና እናንተን የሚባርክልን። እመቤታችን በሐዋርያት መካከል የነበረች በመካከላችን ትሆንልን። እግዚአብሔር ማስተዋሉና ጥበቡን ይግለጽልን።
አሜን ላላችሁ ይደረግ፣ አሜን ላላልከው አንደበትን የተቆጣጠረውን ሰይጣን አርቆ አሜን እንድትል ያድርግህ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ወይቤሎ እግዚአብሔር ለአብርሃም ነው የሚለው፣ ለአብርሃም ነው የሚለው። አብርሃም የለም እዚህ ጋር። አብርሃም የሚለው በኋላ ነው የሚቀየረው። መጀመሪያ ስሙ ምን ነበረ? አብርሃም። የሳራም ሶራ ነበረ። ከዛ በኋላ እግዚአብሔር ሲመርቃቸው፣ ሲባርካቸው፣ ሲቀድሳቸው ስማቸውን አብዝቶታል። እግዚአብሔር ስማችሁን ይባርክላችሁ። ስንት ስም አላችሁ? አንድ ላይ ያላችሁ ስንት ስም አላችሁ? ስም እኮ ወሳኝ ነው። እዚህ ስትመጡ እኮ ስም ይሰየምላችኋል። ከመንፈስ ቅዱስ ስትወለዱ እኮ በስላሴ ማህተብ ስትታተሙ ስም አላችሁ። እናት አባት ያወጣላችሁ ስም የለም? ንገሩኝ እስቲ ማን ነው ስማችሁ? ንገሩኝ፣ እሰማለሁ። ስማችሁን ንገሩኝ ሁላችሁ። እንዴ መላከ ሳይል ጉድፈላ ስማቸውን አያውቁም እንዴ? የኔ ስም እናትና አባት ያወጡልኝ ዘበነ ይባላል። በቤተ ክርስቲያን ደግሞ ውዳሴ ማርያም ሰላም ለኪ ተደግሞ ገና በልጅነቴ ታዲዮስ የሚል ስም ተሰይሜ ነበር። አባቴ በሰጠው ስም እንድትጠራ ስላለኝ በዛ ተጠራ። የኔ ስም ዘበነ ነው። ንገሩኝ ስማችሁ ማን ነው? እኔ የሰው ስም ንገሩኝ አላልኩ። ሊቀሊቃውት እንዴት ነው ይሄ ነገር? በቃ ተውት። የኔ የመንፈስ ቅዱስ ስሜ ሰርጸ መድህን ነው፣ የክርስትና ስሜ። ንገሩኝ ሁላችሁም ክርስትና ስማችሁ። አሁን እዚህ ላይ ነው፣ የመንፈሱ ላይ ናችሁ ለካ እናንተ። እኔ እኮ ዝም ብዬ ነው ስጋውን፣ የመንፈሱ ላይ ናችሁ። ተመልከቱ፣ ሁላችሁም ክርስትና ስም አላችሁ አይደል? ምልክት ስጡኝ ያላችሁ ክርስትና ስም ያላችሁ። በእጃችሁ በረከትን ይላክላችሁ በሰፊ እጁ። ምስጋና ይግባው እግዚአብሔር። ከዚች ቤተ ክርስቲያን ስትመጡ አበበ ወልደ ሚካኤል ተባልክ፣ አልማዝ ወለተ ማርያም ተባልሽ፣ መገርሳ ወልደ ኢየሱስ ተባለ፣ ሀጎስ ወልደ ገብረ አረጋዊ ተባለ። ስም ተሰጠ። ጫልቱም መታ ወለተ ገብርኤል ተባለች። ማንም ሁላችሁ ስም አላችሁ። አብርሃም መጣ ወደ እግዚአብሔር፣ አብርሃም ማለት አባት ነው። አብርሃም ማለት የብዙሃን አባት ነው። ስም ተሰጠው። ጳውሎስ ገዳይ የነበረው የቀድሞ ስሙ ሳውል ነው። መጣ ጳውሎስ ብርሃን አለው። እግዚአብሔር ብርሃኑን ያብራልን። ጴጥሮስ አለት ተባለ። ኬፋ የስምዖን ልጅ ጴጥሮስ ስም አለ እዚህ። አንድ ግን ትልቅ ችግር ልንገራችሁ። እናንተ አሁን ስንት ስም አላችሁ ጠይቃችሁ? 2። እናትና አባታችሁ ሲጠሯችሁ ባወጡላችሁ ስም ይጠሯችኋል። ቤተክርስቲያን ስትመጡ በምን ስም ነው የምትጠሩት? በክርስትና ስም አይደል? እናንተ አሁን ኦርቶዶክስ ናችሁ። ሌላ ቸርች ብንሄድስ አሁን ክርስትና ስም አለ? የለማ፣ ስም የለም። እግዚአብሔር የተጠራው በአብርሃም በይስሐቅ በያዕቆብ። ንገሩኝ፣ በአብርሃም በይስሐቅ በያዕቆብ። መሆን የነበረበት ግን ምንድነው? በአብርሃም በእስማኤል በኤሳው ነበር። እስማኤል የይስሐቅ ታላቅ ነው። ኤሳው የያዕቆብ ታላቅ ነው። በእነሱ ላይ እግዚአብሔር አልተጠራም። ለምን? እስማኤል የምድረ በዳ አህያ ተባለ። አዛዥ ናዛዥ የለው፣ የሚጭነው የለ፣ እንደ ራሱ ስሜት በሰው ፍቃድ የመጣ ይለዋል፣ እንደ ሰው ስርዓት ይለዋል። ኤሳው ደግሞ ራበኝ በማለት ለሆዱ አስቦ የነፍሱን ትቶ በምስር ወጥ ብኩርናውን ሸጠ። ስለዚህ ወጣ። ከዚች ቤተክርስቲያን የሚወጡ ሰዎች ስም የላቸውም። የመንፈስ ቅዱስ ስም የላቸውም። በእግዚአብሔር የተሰየመ ስም የላቸውም፣ የሚጸለይላቸው ስም። እኛ ግን ስንሞትም እንኳን ነፍስ ይማር የምንባለው በዚህ ስማችን ነው። ዮሐንስ ወንጌል ምዕራፍ 10 ላይ ራሱ ጌታ
በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና እንዲህ ብሎ ተናገረ። እኔ በጎቼን አውቃቸዋለሁ፣ በጎቼም እኔን ያውቁኛል፣ በየስማቸው እጠራቸዋለሁ፣ እነሱም ይከተሉኛል። በስምህ ያውቃል፣ በስምሽ ያውቅሻል፣ ሁላችሁም ደግሞ ምን ይሉኛል ነው ያለው? ይከተሉኛል። ክብርና ምስጋና ለሥላሴ ይሁን። ይከተሉኛል። እንከተለዋለን በሉ እስቲ። እንከተለዋለን። የአብርሃም ልጆች አይደላችሁ ድሮስ? ስለዚህ አብርሃምን እግዚአብሔር ጠራው፣ ና ተከተለኝ አለው። አብርሃም የተባለውንም ኋላ ላይ አብርሃም ይለዋል። ከዛ ምን ሆነ? ሙሴ ይጽፍልናል፣ እግዚአብሔር ይናገራል፣ አብርሃም ይሰማል። እኛም እንድንሰማ መንፈስ ቅዱስ ይደርብን። ሳሙኤል ነቢይ በቤተ መቅደሱ በል እግዚእየ እስመ አነ ገብርከ እሰማዕከ፣ ጌታ ሆይ ተናገር በል እኔ ባሪያ እሰማሃለሁ ብሏልና እኛ ባሪያዎቹ እንሰማለን። እግዚአብሔር ይናገር። ማይናገር ማይናገር ማይስማ፣ አቤት ማይናገር ማይስማ እኛ አይደለ? እግዚአብሔር የተመሰገነ ይሁን። በልባችሁ ይጻፍላችሁ፣ በአይምሯችሁ ይቅረጽላችሁ። አሜን። እግዚአብሔር አብርሃምን ጠራው። ይቤሎ እግዚአብሔር ለአብርሃም፣ እግዚአብሔር አብርሃምን እንዲህ አለው፣ ጻ እምድርከ ወእማዝማዲከ ወእምቤተ አቡከ አለው። ተመልከቱ ከየት ከየት እንደሚለየው እንዲከተለው እሱን። አብርሃም አንደኛ ከምድርህ ካለህበት፣ ሁለት ከዘመዶችህ፣ ሶስት ከአባት ቤተሰቦች ተለያለ። ባጭሩ ይሄ እዚህ ጋር እንዲህ ይቀመጥ እንጂ አብርሃምን እግዚአብሔር ከጣዖት ተለይ ነው። ከጣዖት አምልኮ ነው። ከከንቱ ነገር ተለይ ነው። በዛ ሰዓት አብርሃም በአባቱ ቤት ሆኖ ጣዖት ይሸጥ እንደነበረ ታሪኩን ታውቃላችሁ። እርግጥ አባቱ ታራም አያምንበትም እንጂ ጣዖቱን እንዲሸጥ ይልከው ነበር። ከዛ በኋላ ምን አለው አብርሃም? ጣዖቱን አንድ ቀን ተሸክሞ ገበያ ሄደ። መጀመሪያ ሲሄድ ደከመው። ብዙ ቀን ያደረገው ነው አብርሃም። ጣዖቱን ተሸክሞ ገበያ ሊሸጥ ሄደ። ከዛ በኋላ ምን አለው? ርቦኛል አብላኝ አለው። ምንም እንጨት ነው፣ መልስ የለም። እሺ ጠምቶኛል አጠጣኝ፣ መልስ የለም። እሺ ደክሞኛል በተራ ደግሞ አንተ ተሸከመኝ፣ መልስ የለም። ልበ አምላክ ዳዊት ምን አለ? አይን አላቸው፣ አፍ አላቸው፣ እጅ አላቸው፣ እግር አላቸው፣ ኤርምያስ 10 ላይ ይተክሉታል፣ አይነቃነቅም ማለት። የጣዖት አምልኮ ነገር ሁሉ ከንቱ ነው። በኋላ አብርሃም ገበያ ሄደና ቢራቡ የማያበላ ቢጠሙ የማያጠጣ አምላክ አለላችሁ ግዙ አለ። ሰዎች ሳቁበት። የልጅ አይምሮውን ነካ አረገው እንዴ? እንዲህ ያለ ማሊ ገዛው ይችላል አሉ። የታራ ልጅ ዛሬ ምን ሆነ አሉ አንዳንዶቹ የሚያውቁ። ባለ ዕዳ ያቀለለውን አሞሌ ባለቤት አይቀበለው ነው እንዲህ የሚባል ነገር አለ። ተረቱ ላይ ትክክል ከተናገረ በኋላ አብርሃም ምን አደረገ? በድንጋይና በድንጋይ መካከል አደረገና ምን አደረገው? ሰበረው። እንጨት ነው፣ የዕለተ ሰሉስ ፍጡር ነው፣ አምላክ አይደለም። ከዛ በኋላ ምን አለ? አምላክ ማን ነው አለ አብርሃም። በስነ ፍጥረት ተመራመረ። ብርሃነ ዓለም ቅዱስ ጳውሎስ በረከቱ ይደርብን፣ ሮሜ ምዕራፍ 1 ቁጥር 19 ላይ ይህን ይናገራል። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል አለ። ይህን ቃል ላስብላችሁ። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። ለማ ለፍጥረቱ ለማ ለፍጥረቱ በምን ይታወቃል? በፍጥረቱ። ሰማይን አይቶ እግዚአብሔርን ማወቅ ይቻላል። ምድርን አይቶ እግዚአብሔርን ማወቅ ይቻላል። አዋፍን አይቶ እግዚአብሔርን ማወቅ ይቻላል። አሁን ግን ዘመኑ ወዴት እየሄደ ነው? ወደ ክፉ አስተሳሰብ ስለሄደ ቅድም መምህር ሲናገሩ እንደሰማችሁት ኒው ኤጅ ሙቭመንት የሚለው እሳቤ ከዛፍ ጋር፣ ከሰማይ ዩኒቨርስ ጋር፣ ከምድር ጋር፣ ከወንዝ ጋር፣ ከድንጋይ ጋር እግዚአብሔርን ትተህ እሱን ተከተል፣ መጨረሻ ዩኒቨርስን ታገኛለህ። ዩኒቨርስ ማለት ደግሞ ጂኒ የተባለው ሰይጣን ነው ብሎ የጻፉት መጽሐፋቸው። ብዙ ሰው ግን ይሄን አያውቅም።
እዚህ መተው እናነቃቃለን ወይም የሚሉት የኛው ወገኖቻችን ይሄን ነገር ያወቁት አይመስለኝም። አብርሃም ፀሐይ ነች አምላክ አለ፣ ደመና ከለላት። ውሃ ነው አለ፣ በቦይ ይነዳል። ነፋስ ነው አለ፣ ግድግዳ ሸፈነው። ከዛ ምን አለ? አምላከ ፀሐይ ተናበብን፣ ፀሐይን የፈጠርክ ሰማይን የዘረጋ ምድርን የመሰረት አንተ እግዚአብሔር ራስህ ተናገረኝ ጥራኝ አለው። ከዛ ነው ወይቤሎ እግዚአብሔር ለአብርሃም የሚለው ቃሉ የሚጀምረው እዚህ ጋር ነው። እግዚአብሔር አብርሃምን እንዲህ አለው። ምን አለው? ጻ እምድርከ ወእማዝማዲከ ተፈለጥ፣ ተለይ፣ ውጣ፣ ወደማሳይ ምድር ሂድ፣ እኔ ራሴ አሳይሃለሁ። ወሁር ውስተ ምድር እንተ አርአየከ አነ፣ እኔ ወደማሳይ ምድር ሂድ። የትምህርታችን ርዕስ እዚህ ላይ ነው ያለው። እኔ ወደማሳይ ምድር ሂድ። አብርሃም የጠራውን አመነ፣ ወጣ፣ ሄደ ነው የሚለው። ከዛ በኋላ አብርሃም በመውጣቱ የተሰጠው ጸጋ ዛሬ በኦርቶዶክስ ቤተክርስቲያን ውስጥ ያለን ሰዎች ትልቁ መመሪያችን ነው። ይሄ ምንድነው? እግዚአብሔር ወደማሳይ ምድር ውጣ ብሎት ወደ ከነዓን ሲወስደው እንደገና እግዚአብሔር አብርሃምን ባረከው። ምን አደለው? እግዚአብሔር መጀመሪያ ታላቅ ሕዝብ አደርግሃለሁ አለው። ወእሬስየከ ሕዝበ አብየ ወእባርከከ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ። እግዚአብሔር ታላቅ ሕዝብ ያድርጋችሁ፣ ይባርካችሁ። ተመልከቱ፣ አብርሃምን ምን አለው? ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ አለው። የአብርሃም ዘሮች በሁለት ምሳሌ ተመስለዋል አይደል? ዘርን እንደ ምድር አሸዋ አበዛዋለሁ አላለም? ከዛስ እንደምን ነበር ያለው? እንደ ሰማይ ከዋክብትና እንደምን? የመጀመሪያው እንደ ሰማይ፣ ሁለት እንደ ምድር አሸዋ። ሲጠይቀው ይሄን ሲያደርገው ደግሞ የሚገርም እኮ ነው። አብርሃም ቀና በል አለው። በዘፍጥረት ነው። ይሄ ኮስሞሎጂካል ፕሩፍ አርጊውመንት ይባላል። ይሄ the existence of a God፣ እግዚአብሔር አለ የለም የሚሉ ሰዎች አሉ። እግዚአብሔር ቢኖር የለም እግዚአብሔር የሚሉ ሰዎች አሉ። እግዚአብሔር የለም የሚሉ ሰዎች ከሚረቱበት አንዱ ነገር ምንድነው? ኮስሞሎጂካል ፕሩፍ አርጊውመንት ይባላል። ምን ማለት ነው? ይሄ ጳውሎስ ቅድም ያለው ነው። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል፣ በፈጠረው ፍጥረት እግዚአብሔር እንዳለ ይታወቃል። አንድ ሰውዬ ነበረ የሚከተለው ራሱን ነው። እነዚህ ራሳቸውን የሚያምኑ ሰዎች ኤቲስት ይባላሉ። እምነታቸው ኤቲዝም ይባላል። እግዚአብሔር የለም ባዮች ናቸው፣ ግን ራሳቸውን አምላክ ያደርጋሉ። ይሄ ሰው ግን ፍጥረት ያደንቃል። ምነግራችሁ ጆክ ነው፣ በነገራችን ቀልድ ነው ማውራው። በቃ ሰማይ ሲያይ ያደንቃል፣ ከዋክብት ይላል። ወንዝ ሲያይ ያደንቃል፣ ጅረቱን፣ ሸንተረሩን፣ ምኑን ያደንቃል። የሚታየውን ነገሮች ሁሉ ያደንቃል። ፈጣሪን ግን አያደንቅም። ተመልከቱ፣ ይሄ ነው ትልቁ ችግር። አሁን በተለይ በውጭው ዓለም እየመጣ ያለው እኛም ሀገር ሳያውቁት የሚከተሉት ይሄ ሎ ኦፍ አትራክሽን የሚባለው እሳቤ ሁሉ የሚያገናኘው ከእግዚአብሔር ጋር አይደለም፣ ከፍጥረት ጋር ነው የሚያገናኘው። መጨረሻ ወዴት ይወስደዋል? ሉሲፈሪኒዝም እና ሴቴኒዝም የሚባሉ እምነቶች አሉ። ስፒሪቹዋሊዝም የሚባል ከርኩሳን መናፍስት ጋር መነጋገር የሚባላል። ስሙ መንፈሳዊነት ይባላል። ይሄ ሰውዬ እንደዛ አይነት ብጤ ነው። አንድ ቀን ማታ ወደ አንድ ጫካ ውስጥ ገባ። ጫካ ውስጥ ገብቶ በቃ ያደንቃል፣ ዛፉን ያደንቃል፣ የአዕዋፍ ድምፅ ያደንቃል። እዛው መሸበት፣ ምሽቱ ፀሐይዋ ስትገባ ያደንቃል። የሰራውን እግዚአብሔርን ገና ያደንቃል። አንዳንድ ሰዎች እንዲህ ናቸው። እኛ ግን ሁሌ የምንለው ምንድነው? ግሩም ሆኜ ተፈጥሬያለሁ እናመሰግንሃለሁ። እንደ ዳዊት ነው። ልብ አምላክ ዳዊት እንዳለ እስቲ ተናገሩት። ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ። ምስጋና ገንዘቡ ነው፣ እልልታ ገንዘቡ ነው። ስሙ የተመሰገነ ይሁን። አንድ ሰው መንግስተ ሰማያት የሚገባው እግዚአብሔርን ሲያምን ብቻ ነው። አለቀ። ሃይማኖት ሁለት መልካም ስራ ሲሰራ ነው ሃይማኖትና ምግባር። ሁለቱ ከሌሉ ከንቱ ነው። የሰውየውን ነገር ልጨርስላችሁ። መሸበት፣ አንበሳ መጣ። ከፊቱ አንበሳ ሲመጣ አቤት እያደነቀው፣ ምን አይነት ነው ጎፈሬው ይላል፣ እንደው ይላል። እግዚአብሔር ፈጠረው ግን አይልም። አንበሳው እየቀረበ ሲመጣ ሰውየው መፍራት ጀመረ። ለምንድነው ሰው የሚፈራው?
ሰው ለምን ይፈራል? ለምን ነው የሚፈራው ሰው? ለምን ትፈራላችሁ? ከየት መጣ ፍርሃት? የት ጋ ነው ፍርሃት የሚሰማችሁ? ግን የት ጋ ነው የሚሰማችሁ? ሳይንስ የተማራችሁ ዓለም ትምህርት የተማራችሁ ፍርሃት ምንድን ነው? ሳይንስ የሚያምነው ፕሩፍና ሪዝን ነው። ወይ በኪሎግራም ወይ በኪሎ ሜትር ይለካል። ፍርሃትን በምን ይለካዋል? ሳይንስ። ፍቅርን በምን ይለካዋል? ሳይንስ። ውበትን በምን ይለካዋል? ሳይንስ የሚወድቀው እዚህ ላይ አያችሁ። ሁሉን በፕሩፍና በሪዝን አደርገዋለሁ ማለት አይችልም ሳይንስ። ለዚህ ነው ሳይንስ የሚቆመው። ግን ለማንኛውም ፍርሃት የት ጋር ነው የሚሰማችሁ? እስቲ ሶስት ነገር ልንገራችሁ፣ ከኔ ቀጥላችሁ ድገሟቸው። ፍርሃት፣ ድንጋጼ፣ ረዓድ። የት ይሰማችኋል? ፍርሃት፣ ድንጋጼና ረዓድ። የት ጋር ነው ፍርሃት የሚሰማችሁ? ድንጋጼ መደንገጥ ማለት ነው። ስደነግጡ የቱ ጋር ነው ድንጋጤ የሚሰማችሁ? ልብ ላይ ነው ድንጋጤ? ጥሩ። ፍርሃት የት ጋር ሊሆን ነው? የት ጋር ሊሆን ነው ፍርሃት? ምን ላይ ነው የምትፈራው? እንደው ተኝተ አንዳንድ የሚሰማ ስሜት የፍርሃት የቱ ጋር ነው? ልብን ለሌላ ሰጣችሁት። ፍርሃት ልብ ላይ ነው። ድንጋጼ አይምሮ ናላ ላይ ነው፣ ጭንቅላት ላይ ነው። ረዓድ ደግሞ ይሄ የመንቀጥቀጥ ስለሆነ በጣም ሰው ሲፈራ የሚጀምረው ከእግሩ ነው። የረዓድ ቦታ ደግሞ ጉልበት ነው። በእኛ እኮ ተቀምጧል እኮ እያንዳንዱ ነገር ተቀምጧል። ሰውየው ፈራ። ለማንኛውም ዛፍ ያደንቃል፣ የዛፍ ፈጣሪ አያደንቅም። ሰማይ ያደንቃል፣ የሰማይን ፈጣሪ አያደንቅም። ምድር ያደንቃል፣ የምድርን ፈጣሪ አያደንቅም። አራዊት ያደንቃል፣ የአራዊትን ፈጣሪ አያደንቅም። ሰውንም አይቶ ያደንቃል፣ የሰውን ፈጣሪ አያውቀውም። እኛ እናውቀዋለን። ስሙ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ነው የኛ አምላክ፣ የኛ ፈጣሪ፣ ሁሉን ያደረገ። ምክንያቱም አንድ ብርጭቆ ውሃ አምጥቶ ያሳየኝ ማንም የለም ፈጥሮ። አንድ ብርጭቆ ውሃ ቀላል ነው። አንድ ብርጭቆ ትንሽ ነው የምትመስለው። አንድ ስኒ ውሃ የፈጠረ ማንም የለም። መን ይመስለከምና ማለክት ጊዜው የኔና የናንተን አምላክ የሚመስለው ማንም የለም። ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባው። እና የዚህ ሰውዬ መጨረሻውን ልንገራችሁ። አንበሳው መጣ፣ በግራ እጁ አነቀና በቀኝ እጁ ሊያደቀው ሲል እግዚአብሔር ሆይ አለ። ሰውዬ ጠርቶት የማያውቀው እግዚአብሔር ሆይ ሲል አንበሳው ፍሪዝ አደረገ። ፍሪዝ እንዲህ ያለው ቀጥ አለ፣ እንደ ሐውልት ሆነ። ከዛ እግዚአብሔር መጣና ሲጨንቅ ጠራኸኝ አይደል አለ። ሲጨንቅ ጠራኸኝ፣ ዝም። ምክንያቱም አንዳንድ ሰው መልስ አይኖረው፣ ዝም አለ። እሺ አሁንስ ክርስቲያን ትሆናለህ፣ ታምነኛለህ ወይስ አታምነኝም አለ። አሁን ሰውየው በራሱ አይደል የሚያምነው ሁሉን ነገር። ለዚህ ለአንበሳው ፎርሙላ ማውጣት ጀመረ። ይሄ እኮ አንበሳ የደረቀው በዚህ አይነት ሊሆን ይችላል እያለ ተመራመረ እንጂ እግዚአብሔር ሆይ ሲል እግዚአብሔር መጥቶ እንዳደረቀለት እንኳን አያውቅም። ከዛ ተመራመረ እና እዛች ለትንሽ ጊዜ እና ታምናለህ አታምንም? አይ ብትፈልግ አንበሳውን ክርስቲያን አድርገው አይልም ሰው። እግዚአብሔር የታዘዘውን ያደርጋል፣ ችግር የለም። እሱ እኮ እንደ ፍቃዳችን ነው። የአንበሳ ድርቅ ብሎ የነበረው ክርስቲያን አድርገው ሲል ወደ ቀደመው ማንነቱ ተመለሰ። ከዛ እንዲህ ያደረገው እጅ አልነበረም፣ አማኝ ሆነ አሁን አንበሳው። ስለዚህ ካመነ ደግሞ ሰው መጸለይ ያለበት አይደል? ቀና ብሎ ጌታ ሆይ ምሳዬን ባርክልኝ፣ አለቀ ነገሩ፣ አበቃ። አንዳንድ ሰዎች እስከ መጨረሻ እንኳን ንስሐ መግባት አይፈልጉም። ሰዓት ሲሰጣቸው በመጨረሻይቱ ሰዓት እንኳን እግዚአብሔር እኮ ደግ ነው። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ክብር ምስጋና ይግባው። ተናገሩ። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ገብቷችኋል? ዘንበል አለልኝ ማለት አንዳንድ ሰው ሲያወራችሁ በደንብ ለመስማት እንዲህ አትሉ። የው እግዚአብሔር እንዲህ መጥቶ ይሰማችኋል። እግዚአብሔር እንዲህ መጥቶ ይሰማሻል። አረ ምን አይነት ደግ አምላክ ነው ያለን። ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር ደግ ነው፣ ደግ ነው። በብዙም ቦታ ስጠይቅ የነበረው መላከ ሳይል አንድ ጥያቄ ነበረ። እስካሁን አንድም ሰው ትቼ ሄዳለሁ የሚል አላገኘሁም።
እንትን ጠይቄ ነበር ብዙ ቦታ ሳስተምር 100 ብር ወድቆ ጭቃ ቢነካ ትታችሁ የምትሄዱ ብዬ አንድ ሰው ትቼ ሄዳለሁ ያለኝ ዛሬ ይኖር ይሆን ደብረ ሳይል 100 ብር ሹልክ ብሎ ወደቀና ከጃችሁ ጭቃ ነካው ትታችሁ የምትሄዱ ሰዎች ይሄን አሁን በሶሻል ሚዲያ በዚህ በቲክቶክ በእነዚህ ወጣቶች በሚያሰራጩት ያሉ ከዚህ በፊት ተጠይቀዋል ሊጽፉላቸው ይችላሉ ለሁሉም መልሱ ባሉ እስቲ ትቶ የሚሄድ አንድ ሰው አለ ወይ ሁለት ሰው ጭቃ ነክቶታል 100 ብራችሁ ምን ይሻላል ትቶ ማሄድ እሺ ጭቃውን ምን ልታረጉት ነው ጭቃ ነክቶታል 100 ብሩ እንዲህ ትንሽ ነካ አርጎታል ምን ታረጉታላችሁ ጥርቅ ከዛስ ወደ ኪስ ነው ለምን ምናችሁ ነው ገንዘባችሁ ነው በቃ ጥሩ እንግዲያው ቀጥሎ እንናገር ዘፍጥረት ምዕራፍ 1 ቁጥር 26 ወይ እግዚአብሔር እንዲህ አለ ምን አለ እግዚአብሔር እኔና እናንተ አብላክ ንግበር ሰባ በአርአያነ ወበአምሳሊነ አለ ምን አለ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ በማመልክና በማምሳሌ ነው የተፈጠራችሁት ማን የፈጠራችሁ እናንተ የማገንዘብ ናችሁ አይደላችሁ የማገንዘብ ናችሁ አንተ 100 ብርን ጭቃ ጥርግ አድርገህ ኪስ ከተት ምክንያቱም ገንዘብ ነው አንቺም ከተሸለ ምክንያቱም ምንሽ ነው እናንተ የእግዚአብሔር ገንዘብ ናችሁ ገብቷችኋል ነገሩ እናንተ የማገንዘብ ናችሁ ከዛ እንደ ዳዊት መጸለይ ነው ልበ ንጹሃ ፍጥር ሊተ እግዚኦ መንፈሰ ርቱዕ አዲስ ውስጥ ተከርሰ ንጹህ ልብ ፍጠርልኝ የቀናውን መንፈስ በውስጥ ያድስ ያልብ አምላክ ዳዊት ያውቀዋል እግዚአብሔር ከትንሽ ቦታ አንስቶ ከፍ እንዳደረገው ንዑሳነ ማሃውየ እኔ እኮ ትንሹ ነኝ በቤቴ ወሬዛ በቤት አቡየ በአባቴ ቤት ትንሹ ነኝ በደዌ ያስተዋድዳ መሰብ በጣቶቼ በገናውን ደረድር ነበር ማኑ ነገሮ ለእግዚአብሔር አረ ለመሆኑ የኔን ነገር ለእግዚአብሔር የነገረው ማን ነው ይልና ደሞ ማን ይነግረዋል እግዚአብሔር እሱ ራሱ የሚያይ እሱ ራሱ የሚሰማ ነውና ከበጎች አንስቶ ንጉስ አደረገኝ አለ ያልጠየቅኩትን ሁሉ ሰጠኝ አለ ይችላል እግዚአብሔር ያደርጋል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን ታዲያ ሄ ዳዊት ሕሩይ ተባለ የተመረጠ ተባለ በሳሙኤል ተቀብቶ ነግሷል ከ7 ወንድሞቹ ተመርጦ ሌላው ግን ዳዊት ልበ አምላክ ተባለ ትልቁ እሱ ነው እንዲህ አለ አንዴ ሲጸልይ ቅድም ባልኳችሁ በመዝሙር 50 ላይ እጽበኒ ወአንጻኒ ኃጢአቴ እጠበኝ ከኃጢአቴ ማንጻኝ አለ ምን አለ ዳዊት ምን አለ እጠበኝ ከኃጢአቴም ከዛ ምን እንዳል መሰላችሁ ጻድቱ እንደበረዶ ነጭ ሆነልህ ነው አለ እጠበኝ አንጻኝ ዳዊት እናንተ የማገንዘብ ናችሁ ያችን 100 ብር የታረጋችኋት ምክንያቱም ምናችሁ ናት ታዲያ አንተን ኃጢአት ጭቃ ቢነካህ አንቺን የዓለም ርኩሰት ጭቃ ቢነካሽ ወደዚች ወደማሳይ ምድር ወደ ኦርቶዶክስ ቤተክርስቲያን ና ብሎ ሲጠራ ሊባርክሽ ሊቀድስሽ ወደዚች እኮ ስትመጡ ምን እንደምትሆኑ ታውቃላችሁ እንደ አብርሃም ሰምታችሁ ወደማሳይ ምድር የተባለች ወደ ቅዱስ ቤተክርስቲያን ውጣ ከዛ ከዓለም ውጣ ከርኩሰት ውጣ ከጣዖት ውጣ ከዝሙት ውጣ ውጪ ከሐሽሽ ውጣ ከርኩሰት አምልጡ ከጣዖት አምልጡ ከዓለማዊ ርኩሰት አምልጡ ከጥል ከክርክር ከሐሜት ከርኩሰት ከዘረኝነት ከአድመኝነት ከሴረኛነት ከከንቱ ነገር ንውጡ ወደዚህ ብሎ ሲጠራችሁ እኮ እጥብ አድርጎ ገንዘቡ ናችሁና ወደ መንግስቱ ሊከታችሁ ነው ክብርና ምስጋና ለእግዚአብሔር ይድረሰው ወለሳ አስገረቶሙ ጸጋ እግዚአብሔር ወጹ እምዓለም በሰዓቶሙ ይላል የእግዚአብሔር ጸጋ የጠራቻቸው ፈጥረው ከዓለም ወጡ በከመ ወፃ ሎጥም ሰዶም ሎጥ ከሰዶም እንደወጣ ወከመ ገብረ ኤልሳ ነቢይ
ያን ቀራኢ በተስቢ ዘገለዓድ የነበረውን ኤልያስን በመጎናጸፊያው ነካብ ያደረገው ተከትሎት እንደሄደ እንደዚሁ ተጠሩና ወጡ። ተጠርታችኋል፣ ወደማሳይ ምድር ወጣ፣ ወደማሳይሽ ምድር። ምድር እች ነች፣ የምንወርሳት እች ነች፣ መቀበሪያችን እች ነች፣ ህይወታችን እች ነች። ትንሣኤያችንም ከቤተ ክርስቲያን ነው የሚሆነው። የኦርቶዶክስ ልጆች ከምድረ በዳ አይደለም፣ በዚች ዙሪያ ነው የምንቀበረው። የምንነሳውም ከዚህ ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። እኔ ወደማሳይ ምድርና ወደዛች ተራራ ሽሻለሁ። አንድ ትንሽ ተራራ ሳየው ሎጥን እኮ ነው። ምክንያቱም ሎጥ የታደለ እኮ ነው። ሎጥ ራሱ ከአብርሃም ጋር እኮ አብሮ ወጥቷል። እግዚአብሔር አብርሃምን እባርክሃለሁ ወአቢ ስመከ፣ ስምህንም ከፍ ከፍ አድርገዋለሁ። አብርሃም እግዚአብሔር ከፍ ያድርገው ስማችሁን። ከፍ ያለ ስም እኮ አላችሁ። ከፍ ያድርገው ስማችሁን። ስምህን ከፍ አድርገዋለሁ፣ ስምህን አከብረዋለሁ፣ አገነዋለሁ። አብርሃም የነበረውን አብርሃም አደርገዋለሁ፣ አባት የነበረውን አበ ብዙሃን እለዋለሁ አለና ስሙን ቀየረው። መልካም የሆነውን ስም ይስጣችሁ እግዚአብሔር፣ ስሙ የተመሰገነ ይሁንልን። ይሄ ለአብርሃም ተሰጠው። ወትከውን ቡሩከ ይለዋል። ቡሩክ ትሆናለህ አብርሃም። ያ ደግሞ ቡሩክነት ለሱ ብቻ አይደለም። ያ ስሙ ከፍ የሚለው ለሱ ብቻ አይደለም። ወእባርኮሙ ለእለ ይባርኩከ፣ የሚባርኩህን እባርካቸዋለሁ። ወእረግሞሙ ለእለ ይረግሙከ፣ ሊረግሙህ የሚፈልጉ ካሉ እኔ ነኝ ረግሜ የማጠፋቸው አለ እግዚአብሔር አብርሃምን። ሰማችሁ? የሚባርኩህን ባርካለሁ፣ የሚንቁህን ግን የሚጠሉህን ግን ምን አደርጋቸዋለሁ? የሚረግሙህን። ዛሬ ቅዱሳን ይረገማሉ በብዙ ቦታ ተባሉ። ቸርች ተብለው በተሰየሙ ገብረ መንፈስ ቅዱስ ይሰደባሉ፣ ተክለ ሃይማኖት ይሰደባሉ፣ ቅዱሳን ይሰደባሉ። መብርሃን እንኳን ትሰደባለች። አቤት! ራሱን ባለቤቱን ኢየሱስ ክርስቶስን እኮ ይሰድቡታል። ስለዚህ እግዚአብሔር ምን አለ? የሚባርኩህን፣ የሚመርቁህን፣ የሚረግሙህን ረግማለሁ። ምን ነው ፈራችሁ እንዴ? ተናገሩ። የሚባርኩህን፣ የሚያመሰግኑህን፣ የሚመርቁህን፣ የሚረግሙህን፣ የሚጠሉህን እኔ እጣላቸዋለሁ። እግዚአብሔር ነው። ገብረ መንፈስ ቅዱስን የሚጣላውን እግዚአብሔር ነው የሚጣላው። ተክለ ሃይማኖትን የሚጣላውን እግዚአብሔር ነው የሚጣላው። ጊዮርጊስን የሚጣላውን እግዚአብሔር ነው የሚጣላው። ይሄው ይሄ ቃል ያለ ዘላለማዊ ነው። አብርሃም የሚባርኩህን እባርካለሁ፣ የሚንቁህን ደግሞ እኔ እግዚአብሔር ንቃቸዋለሁ። ከዚህ በላይ ቃል ኪዳን የለም። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። አያችሁ፣ ቅድም ያልኳችሁ ስጀምር እኛ መጽሐፍ ቅዱሳዊ ነው። ዛሬ አቡነ ገብረ መንፈስ ቅዱስ ብለን ስንጠራ እግዚአብሔር ለገብረ መንፈስ ቅዱስ የሰጠውን ቃል ኪዳን አውቀን ነው። የሚባርኩህን አቤት፣ የሚረግሙህን። ታዲያ ከዚህ ውጪ ምን ቃል ትፈልጋላችሁ? ኦርቶዶክሳውያን ስምህን ከፍ አደርገዋለሁ። የቅዱሳንን ስም ከፍ የሚያደርግ ማን ነው? እግዚአብሔር ነው። የመረጣቸው ማን ነው? እግዚአብሔር ነው የመረጣቸው፣ እኛ አልመረጥናቸው። የምርጫዬ ምልክት ንብ ነው፣ የምርጫዬ ምልክት ጭራ ነው፣ ዝንብ አባርራለሁ እያለ የተመረጠ የለም። እንደ ፖለቲካ መሪዎች አይደለም እንዴ የሚባል አለ። የፖለቲካ መሪዎች ከፈለጉ ወንዝ የለም እኛ አካባቢ ከተባለ ወንዙንም አመጣዋለሁ ብሎ ይመረጣል። ፖለቲካ መሪ ምን ችግር አለበት? ፖለቲከኞች እኮ ፖለቲክ ማለት ግን በነገራችን ላይ ተቃለች። ፖለቲክ ዲክሽነሪ ላይ ፖለቲክ ውሸት የሚቀላቅል ነው የእንግሊዝኛው ዲፊኒሽን፣ እንደዛ ማለት ነው። ስለዚህ መብቱ ነው። ፖለቲካ ነው። ሌኒን ነው፣ ማርክስ ነው፣ ኤንግልስ ነው፣ ማኦ ነው። በደርግ ጊዜ እኮ እሱ ነው አይደል የመጣው ወደኛ። አብ ወልድ መንፈስ ቅዱስ ነበሩ በየቦታው የሚሰቀሉት። ማርክስ ኤንግልስ እና ሌኒን ሆኑ። የውይይት ክበቦች ስብሰባ እሁድ ጠዋት ሆነ፣ ሰው እንዳያስቀድስ። በጣም እኮ የሚገርም ነበር። ሰው እግዚአብሔር ረሳ። አንዱ የታመመ ሊጠይቁ ሄዱ። ድሮ ያኔ ገና እዚህ ሳስተምርም ነግሬያቸዋለሁ። እችን አስታውሳለሁ። ዛሬ 20 ዓመታት በፊት ይሁን የታመመ ሊጠይቅ ሄዱ። ይሰፋ ነው እሱ። ክርስቲያኖቹ ምን እያሉ ወጡ? እግዚአብሔር የታመመ ሰው እኮ ነው ያልኩት አባቴ። የታመመ ሰው ጠይቀህ ስትወጣም እንደምትለው
እግዚአብሔር ይማርህ። እሱ ምን ይበል? እግዚአብሔር የለም ይላል። ቀን ቀን ማታ ማታ ተደፍቶ ሊሰግድ ይችላል። ከዛ ምን ይበለው? ሁሉም እግዚአብሔር ይማራል። እሱ ምን ይበል? ወንድሜ ለመዳን ሞክር፣ ለመዳን ሞክር። በራስ መዳን አለ እንዴ? ኒው ኤጅ ሙቭመንት ነው ይሄን የሚለው። ይሄ ሎ ኦፍ አትራክሽን የሚላል መሰለህ። ራሴን በራሴ ፈወስኩ፣ ራሴን በራሴ አዳንኩ፣ እንደዚህ አይነት በሽታ ነበረብኝ። ይሄን የጀመረው ፊንሃስ ኩምቢ ይባላል። ጠንቋይ ነው። የኒው ኤጅ ሙቭመንት መስራች ነው ፊንሃስ ኩምቢ። የኒው ኤጅ ሙቭመንት ይሄ አነቃቂ ተብሎ አሁን እዚህ ሀገር የሚያራምዱት ይሄ ሎ ኦፍ አትራክሽን አንዱ መስራች ፊንሃስ ኩምቢ ይባላል። ልም ያለ ጠንቋይ፣ በፊት ሰዓት ሰሪ ነበር። የሳምባ በሽታ ያዘኛልና ራሴን አዳንኩት አለ። ከዛ በኋላ ሰው ራሱን በራሱ ማዳን ይችላል። እግዚአብሔር የሚባል ነገር የለም። ራሱ ለመዳን ሞክር አሁን ይባላል። ምን ብያችሁ ነበር ቅድም? እያንዳንዱ ነገራችን ምንድነው ብያችኋለሁ? የኛ እግዚአብሔራዊ ነው። ለዚህ ሁለት የፊሎሶፊካል ኮንሰፕቶች በየብዙ ቦታዎች ስለምናገር አሁንም እንድትሰሟቸው መፈልጋቸዋለሁ። ሁለት ናቸው የሚለዩን፣ እኛና ምዕራቡን ዓለም ወይም ኦርቶዶክስን ከሌላው ዓለም የሚለዩ ሁለት ኮንሰፕቶች አሉ። ፊሎሶፊካል ናቸው። ቃሎቹ ልንገራችሁና በአማርኛ ነግራችኋለሁ። መጀመሪያ በግሪክ፣ ቀጥሎ በእንግሊዝኛ፣ ቀጥሎ በአማርኛ ልንገራችሁ። በግሪኩ ያለው እሳቤ አንትሮፖስ ማለት ሰው ማለት ነው። አንትሮፖሴንትሪሲዝም ማለት ማን ሴንተርድ ማለት ነው። መሰረቱ የተመሰረተው በሰው ላይ ነው ማለት ነው። ሁለተኛው አስተሳሰብ ቲዮሴንትሪሲዝም ይባላል። ቲዮሴንትሪሲዝም የሚባለው ኮንሰፕት ቲዮሴንትሪክ ማለት ጋድ ሴንተርድ ማለት ነው። ሰው ላይ ሳይሆን ማላይ የተመሰረተ ነው፣ እግዚአብሔር ላይ ነው። ይሄ በፍልስፍናው እይታ ነው። አሁን ይሄ ምን ማለት እንደሆነ ልንገራችሁ። ምን ማለት እንደሆነ ልንገራችሁ። እንዴት ዋላችሁ? እንዴት አመሻችሁ? ነገ ጠዋት ባገኛችሁ እንዴት አደራችሁ ስላችሁ መልሳችሁ ምንድነው? ጉድ ሞርኒንግ። መልሱ ምንድነው? በፈረንጅኛው ጉድ ሞርኒንግ እሱ ነው አለ። ጉድ አፍተርኑን፣ ጉድ ኢቭኒንግ፣ ጉድ ኢቭኒንግ። ጥሩ ጠዋት፣ ጥሩ ከሰዓት፣ ጥሩ ቀን፣ ጥሩ ማታ። እዛ ውስጥ የእግዚአብሔር ስም የለም። ምን ላይ ነው መሰረቱ? ሰው ላይ ነው። አንተ ጋር ብቻ ወደ ላይ ነው። ልዩነታችን ይሄ። የሆነ ሰው ስጦታ ሰጥቶ የእናንተ መልስ ምንድነው? ስጦታ ሲሰጣችሁ እግዚአብሔር ይስጥ አይደል? እግዚአብሔር ይስጥ፣ እግዚአብሔር ይስጥሽ። ወንድ ብቻ ነው የሚሰጠው?